በረከት ገበሬዋ ለህይወቷ ያሰጋል የተባለ በሽታ ገጥሟታል። የገጠማት አሳሳቢ የጤና እክል ምን እንደሆነና ከመታሰሯ ጋር ምን አገናኘው ስንል ጠይቀናል። ምላሹንም አካተን ይዘናል። ጤና ይስጥልን የምንወዳችሁ፣ ቀደም ሲል በስራ ወዳድነቷና በንቃቱ የምናውቃት በረከት አደራ ወርቁ ዛሬ ላይ የሁላችንንም ጸሎትና መልካም ምኞት የምትሻበት እጅግ አሳሳቢ ወቅት ላይ ትገኛለች። በረከት ገበሬዋ የታታሪነቷና የጥንካሬዋ ወሬ ከአዲስ አበባ እስከ ክልል ከተሞች አስተጋብቷል። ለብዙዎች የስራ ክብርን ያስተማረች የቁም ነገር ተምሳሌት ነበረች። በእርሻ ስራው የምታመርታቸውን የግብርና ውጤቶች በተለይም ሽንኩርትን በጣም በረከሰ ዋጋ ለሸማች በማቅረብ የብዙዎችን ልብ በፍቅር ማሸነፍ ችላ ነበር። ይሁን እንጂ ይህ በብዙዎች ዘንድ የነበራት መልካም ስም በድንገት በሕግ ቁጥጥር ስር መዋሏ ከተሰማ በኋላ አቅጣጫውን መቀየር ጀመረ። በተለይም ከትላልቅ የመንግስት ባለስልጣናት ጋር ልዩ ትውውቅ አላት የሚለው ወሬ መናፈስ መጀመሩና የቀረቡባት ከባድ የማጭበርበር ወንጀላዎች በህዝቡ ዘንድ የነበራትን ተቀባይነትና ተወዳጅነት በመጠኑ ቀየሩትም። ዛሬ ግን ያ ሁሉ አልፎ ያቺ ብርቷ ገበሬ በጽኑ ታማ በሆስፒታል አልጋ ላይ መገኘቷ ብዙዎችን አሳዝኗል። ወቅታዊ የጤና ሁኔታዋ እጅግ አሳሳቢ ደረጃ ላይ መድረሱንና ለህይወቷም አስጊ መሆኑ ተሰምቷል። ዛሬ በረከት ገበሬው ያለችበትን አሳሳቢ የጤና ሁኔታ በዝርዝር ይዘንላችሁ ቀርበናል። እናንተ ብቻ እንደተለመደው ላይክና ሰብስክራይብ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁማ። ቀደም ሲል በማጭበርበር ወንጀል ተጠርጥራ በቁጥጥር ስሩ ላይ የነበረችው በረከት ገበሬዋ በአሁኑ ወቅት በጽኑ ታማ በሕክምና ላይ እንደምትገኝ ታውቋል። ከሁለት ወራት በፊት ከስር ተፈታ ወደ ቤተሰቦቿ የተቀላቀለች ቢሆንም ለምን ወደ ስራዋና ወደ ማህበራዊ ሚዲያ አልተመለሰችም በሚል ከደጋፊዎቿ ለቀረቡ ተደጋጋሚ ጥያቄዎች ምላሽ የሚሆን መረጃ አሁን ወጥቷል። በረከት በስር ላይ በነበረችበት ወቅት በገጠማት የጤና መታወክ ምክንያት በፖሊስ ሆስፒታል ተኝታ የነበረ ቢሆንም በወቅቱ በቂ የሕክምና እርዳታ ባለማግኘቷ በጤናዋ ላይ ከፍተኛ ጉዳት ደርሶባታል ተብሏል። እንደ ቅርብ ምንጮች ገለጻ የበረከት ገበሬው ህመም ከደም መርጋት ጋር የተያያዘና ለህይወቷም አስጊ የሆነ ደረጃ ላይ ደረሰ ነው ተብሏል። ከስር ከተፈታች በኋላ በተለያዩ የመንግስትና የግል ሆስፒታሎች የህክምና ክትትል ስታደርግ የቆየች ቢሆንም ጤንነቷ በእጅጉ አሳሳቢ ደረጃ ላይ ደርሷል ተብሏል። በአሁኑ ሰዓት በጦር ኃይሎች ሪፈራል ሆስፒታል ተኝታ በባለሙያዎች ጥብቅ ክትትል እየተደረገላት ይገኛል። የኢትዮጵያ ሴት ነጋዴዎች ማህበር ፕሬዝዳንት የሆነችው በረከት ከገጠማት ከዚህ አስቸጋሪ ጤና መታወክ ፈጣሪ ጨርሶ እንዲምራት ደጋፊዎቿ ምኞታቸውን እየገለጹ ይገኛሉ። የበረከት ገበሬዋን ወቅታዊ ሁኔታ በጥልቀት ስንመለከት ታዲያ አሁን የገጠማት የደም መርጋት ወይም ብለድ ክሎቲንግ ችግር በስር ላይ ከነበረችበት አስቸጋሪ ወቅትና ከዚያ በኋላ ካጋጠማት ሁለንተናዊ ጫናዎች ጋር በቀጥታ ሊገናኝ እንደሚችል የሕክምና ባለሙያዎች ይናገራሉ። በተለይም በእስር ቤት ቆይታ ወቅት የሚኖር ከፍተኛ የአካል እንቅስቃሴ መገደብ ወይም ለረጅም ሰዓታት በአንድ ጠባብ ቦታ ላይ ተወስኖ መቀመጥ ደም በሰውነት ውስጥ በተለይም በእግር ስሮች አካባቢ በነፃነት እንዳይዘዋወር በማድረግ ለረጋ ደም መፈጠር ቀዳሚውን ምክንያት ይይዛል። ከዚህም በላይ በእስር ቤት ውስጥ የሚኖር ከፍተኛ የስነ ልቦና ጫና፣ ውጥረትና የጭንቀት ሁኔታዎች የሰውነትን የሆርሞን ስርዓት በማዛባት ደም በቀላሉ እንዲረጋ ሊያደርጉ እንደሚችሉ የሕክምና ባለሙያዎች ተናግረዋል። ሌላውና እጅግ አሳሳቢው ነጥብ በረከት በእስር ላይ በነበረችበት ወቅት የገጠሟት ፈተናዎች አሁን ላለችበት የጤና ቀውስ ዋነኛ መንስኤ ሳይሆኑ እንዳልቀረ በስፋት እየተነገረ ይገኛል። በተለይም በወቅቱ በቂ የሕክምና ክትትል አለማግኘቷ፣ የንጹህ አቅርቦት እጥረትና ተገቢውን የተመጣጠነ ምግብ አለመኖር ደሟ እንዲወፍርና በደም ስሮቿ ውስጥ በቀላሉ እንዲረጋ በማድረግ ለጤና መታወኳ መነሻ እንደሆነ የቅርብ ምንጮች ይጠቁማሉ። በእስር ቤት ውስጥ የነበረው የአካል እንቅስቃሴ መገደብ ደም በሰውነቷ ውስጥ በነፃነት እንዳይዘዋወር በማድረግ ለዚህ አስከፊ የጤና እክል ምቹ ሁኔታን ፈጥሯል። ይህም በወቅቱ ተገቢው ትኩረት ያልተሰጠውና ምናልባትም ችላ የተባለው የጤናዋ ችግር አሁን ላይ ተባብሶ ለህይወቷ አስጊ ወደ መሆን ደረጃ በመድረሱ በጦር ኃይሎች ሪፈራል ሆስፒታል ለሚገኙ ከፍተኛ የሕክምና ባለሙያዎች እጅግ ፈታኝና ትልቅ የቤት ስራ ሆኖባቸዋል። በተለይም ሰሞኑን በማህበራዊ ሚዲያ የተሰራጨውና በረከት በሆስፒታል አልጋ ላይ በጽኑ ታማ የሕክምና ክትትል ስታደርግ የሚያሳየው ይህ ምስል ከፍተኛ መነጋገሪያ ሆኗል። ቀደም ሲል በነበሩት ውዝግቦች ዙሪያ የተለያዩ አመለካከቶች የነበሩ ቢሆንም ይህንን ምስል የተመለከተው ሰፊው ማህበረሰብ ግን ሁሉንም ልዩነቶች ወደ ጎን በመተው የጥንካሬ ተምሳሌት ለነበረችው በረከት በእጅጉ ማዘኑን እየገለጸ ይገኛል። በአሁኑ ወቅት ሁኔታዋ አሳሳቢነቱ እጅግ ከፍ ያለ በመሆኑ የኢትዮጵያውያን ጸሎትና ትኩረት ሁሉ ወደ እርሷ እንዲሆን እየተጠየቀ ነው። በቲክቶክ በነበራት ከፍተኛ የፎሎወር ቁጥርና በየቪዲዮቿ የምታገኛቸው በርካታ መውደዶች አሊያም ላይኮች ትታወቅ የነበረችው በረከት ገበሬዋ
በአሁኑ ወቅት እጅግ አሳሳቢ ሆኖ የተገኘውና የብዙዎችን ስጋት የጨመረው ነጥብ የገጠማት የደም መርጋት ችግር ተባብሶ ወደ ፓራላይዝድ ወደ መሆን ደረጃ እንዳያደርሳት ነው። ታሪኩ ግን እዚህ ላይ ብቻ አያበቃም። ከታታሪነቷ በስተጀርባ የነበረው ያ አስደንጋጭ ገጽታም ዛሬ ላይ ድጋሚ እየተነሳ ነው። በረከት ገበሬዋ በቁጥጥር ስር የዋለችበት ያ ክስተት በወቅቱ እጅግ አነጋጋሪ ነበርም። ያን የቀረቡባት ክሶች በአክሲዮን ስም ገንዘብ ማጭበርበር፣ ከኢንቨስትመንት ኮሚሽን ጋር በተያያዘ የፈጸመቻቸው ተግባራትና ከትላልቅ ባለስልጣናት ጋር የቅርብ ትውውቅ እንዳላት በማስመሰል ኢንቨስተሮችን ማምታታት የሚሉ ወንጀላዎች ስሟን ክፉኛ አጥፍተውት ነበረ። ያ መረጃ ይፋ በሆነበት ወቅት በስራ ወዳድነቷና በታታሪነቷ ይደነቁ የነበሩ በርካታ አድናቂዎቿ ተታለናል በሚል ስሜት በከፍተኛ ሁኔታ ተከፍተውባት እንደነበር ይታወሳል። የክሱ መነሳትና የስር ዜናው ሲሰማ በአጭር ጊዜ ውስጥ ያን ሁሉ ተወዳጅነት ያተረፈችው በረከት በአንድ ጀንበር የስም ማጥፋትና የትችት ሰለባ ሆና ነበረ። በተለይም በወቅቱ በማህበራዊ ሚዲያ ፈጣሪ ከኔ እድሜ ቀንሶ ለጠቅላይ ሚኒስትሩ ይስጣቸው በማለት በስሜት የተናገረችው ያ ንግግር ዛሬም ላይ ትልቅ የክርክር አጀንዳ ሆኖ ቀጥሏል። ብዙዎች ይህ ንግግሯ በወቅቱ ከሚመጣባት የህግ ተጠያቂነት ለማምለጥና ከባለስልጣናት ጥበቃ ለማግኘት የተደረገ የፖለቲካ ሽፋን ወይም የደህንነት ዋስትናን ፍለጋ ነበር ሲሉ ይተቿታል። በሌላ በኩል ደግሞ ደጋፊዎቿ ንግግሯን እንደ አንድ ዜጋ ካላት እውነተኛና ከልብ የመነጨ ድጋፍ አድርገውም ቆጥሮት ነበረ። ይህ በደጋፊዎቿና በነቃፊዎቿ መካከል ያለው የሀሳብ ፍጭት ዛሬ በጽኑ ታማ በሆስፒታል በምትገኝበት ወቅትም እንኳን እንደ አዲስ እያገረሸ ይገኛል። በአንድ በኩል የቀድሞ ጥርጣሬ፣ በሌላ በኩል ደግሞ አሁን ያለችበት አሳዛኝ የጤና ሁኔታ ተደራርቦ በረከት ገበሬዋን የብዙዎች መነጋገሪያ አድርጓታል። በማህበራዊ ሚዲያ በታታሪነቷ የምትታወቀው ይቺ ግለሰብ በአሁኑ ወቅት ከእርሻ ማሳዋ ርቃ በጽኑ ህመም ምክንያት በሕክምና ክትትል ላይ ትገኛለች። ይህ መረጃ ይፋ መሆኑን ተከትሎ በረከትን በስራ ወዳድነቱ የሚያደንቋት ወገኖች በሁኔታው ማዘናቸውና መልካም ምኞታቸውን እየገለጹ ይገኛሉ። ምንም እንኳን ቀደም ሲል በነበሩት ውዝግቦችና ክሶች ዙሪያ የተለያዩ አስተያየቶች ቢሰነዘሩም አሁን የገጠማት የጤና እክል ግን የብዙዎችን ትኩረት ወደ ሰብአዊነት እንዲያዘነብል አድርጎታል። በአሁኑ ወቅት በተለያዩ የማህበራዊ ሚዲያ ገጾች ላይ ለበረከት ምህረትን የሚመኙና ዳግም ወደ ስራዋ እንድትመለስ ተስፋ የሚያደርጉ አስተያየቶች በስፋት እየተሰሙ ነው። ጉዳዩ አሁንም አሳሳቢነቱ እንደቀጠለ ሲሆን የጤና ሁኔታዋን በተመለከተ የሚወጡ መረጃዎችን ተከታትለን ለእናንተ ለምንወዳችሁ ተመልካቾቻችን የምናደርሳችሁ ይሆናል። የምንወዳችሁ በዛሬው መሰናዷችን በብዙዎች ዘንድ በታታሪነቷ የምትታወቀውንና አሁን ላይ በጽኑ ህመም በሆስፒታል የምትገኘውን የበረከት ገበሬዋን ወቅታዊ ሁኔታና በዙሪያው ያሉ አነጋጋሪ ጉዳዮችን በዚህ መልኩ ዳሰናል። እናንተስ የምንወዳችሁ ስለ በረከት ገበሬዋ ወቅታዊ ሁኔታ ምን ትላላችሁ? በተለይም ካለችበት የህመም ፈተና እንድትወጣ ያላችሁን በጎ ምኞትና አስተያየት በኮሜንት መስጫው ላይ እንድታሰፍሩልን እንጋብዛለን። እንደተለመደው ይህ መረጃ ለሌሎችም ይዳረስ ዘንድ ላይክና ሼር በማድረግ ለወዳጅ ዘመዶ ያጋሩ። በቀጣይ ሌሎች ወቅታዊና አዳዲስ መረጃዎችን ይዘንላችሁ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።